ስለፈጣን ኢኮኖሚያዊ እድገቷ የዓለም የፋይናንስ ህብረት ማዕከልነቷ እጅግ ስለረቀቀው የህዝብና የመንግስት አገልግሎቷ ጽዱ ከተማዋ ብዙ ተብሏል፣ ተጽፏል። ሀገራት ከሷ የስኬት መንገድ ቃርመዋል። ዳናዋን አስሰው በሷ መንገድ ተመርተው በጋራ ሰርተው ካሰቡበት ደርሰዋል። ረጅምና አድካሚ ነገር ግን ትብብርና አብሮ ማደግን ባስቀደመው የሲንጋፖር መንገድ ሲበዛ ቅርብ የሆነውን የብልጽግና መንገድ የጀመሩ ሀገራት ብዙዎች ናቸው። ሲንጋፖር እምቅ ሀብቷን፣ የህዝቦቿን እሴት፣ ባህልና ስነልቦና በቅጡ በመረዳቷ ላይ የዘርፎቿ መዳበርና መብቃት ተዳምረው ለዛሬ ብልጽግናዋ መሰረት ጥለዋል። ይህች ወዳጅ ሀገር በደቡብ ምስራቅ ኤዥያ በህንድ ውቅያኖስና በደቡብ ቻይና ባህር መካከል መገኘቷ ደግሞ በዙሪያዋ ያሉ እድሎችን አክላ እንድትጠቀም አስችሏታል። ከቻይናና ህንድ ይበጀኛል ያለችውን አሟጣ ወስዳለች፣ ተጠቅማለች። ለዜጎቻቸውም ሁለተኛ ቤት ሆናለች። ይህ በእርግጥ ዛሬ ለደረሰችበት አስተዋጽኦ ነበረው ቢባል መቅጠፍ አይሆንም። አዎ ሲንጋፖር በጋራ ማደግን ለሚሹ በቁጭት ለሚተጉ ሀገራትና ህዝቦች ሁሉ በሯ ክፍት ነበር። አሁንም ወዳጅ በማብዛት ላይ ያለች ለሌሎች አርአያ መሆን የምትችል የበቃች ሀገር ናት። ሲንጋፖሪያንስ እውቀትና ልምዳቸውን ለማካፈል አይሰስቱም። በትብብር ማመን ከነርሱ ለመዛመድ አንዱ መስፈርት መሆኑ ይነገራል። ይህ ፈላጊዎቿን አብዝቶላታል። ከላይ በጥቂቱ የዘረዘርናቸው ነጥቦች ሁሉ ከ5 አስርተ ዓመታት ወዲህ ሲንጋፖሪያንስ ሳይታክቶ ሲተገብሯቸው የነበሩ መርሆቻቸው ሲሆኑ በእነዚህ ጥቂት ዓመታት ብቻ ዛሬ ላይ አድርሰዋቸዋል። እጅግ ሀብታም ተወዳዳሪና የመሪ ኢኮኖሚ ባለቤት ሆነዋል። ወደ ዓለም የፋይናንስ ህብረት ማዕከልነት ተሸጋግረዋል። ገበያ መር ኢኮኖሚ፣ የሰው ሀብት ልማት፣ ውጭ ንግድ መር የኢንዱስትሪ አብዮት፣ ቀጥተኛ የውጭ ኢንቨስትመንት፣ ክህሎት መር የስራ ዕድል ፈጠራ እንዲሁም ዓለም አቀፍ ትስስርን ማጎልበት ሲንጋፖር በእነዚህ ዓመታት ትኩረት የሰጠችባቸው የተመራችባቸው ቁልፍ የኢኮኖሚ ስትራቴጂዎቿ ነበሩ። በአሁናዊው ዓለምም በዚሁ ቀጥላለች። እዚህ ጋር ሊዘነጋ የማይገባው ከፍ ያለ ትኩረት የሰጡበት የመልካም አስተዳደር ጉዳይ ነው። እነሱ በዚህ ላይ ብዙ ርቀት ሄደዋል። ጂኦግራፊያዊ አቀማመጧ ሌላው የሲንጋፖር ብልጽግና ሚስጥር ነው። የተሰየመችበትን ስፍራ ወደ ዕድል በመቀየር የባህር ወደቦቿንና አየር ማረፊያዋን ጨምሮ የትራንስፖርትና ሎጂስቲክስ መሰረተ ልማቶችን አልቃ በመገንባት የዲጂታል ኮሚኒኬሽን ቴክኖሎጂን በመዘርጋት ወደ ዓለም አቀፍ የንግድና ሎጂስቲክስ ማዕከልነት ተሸጋግራለች። ቀደም ሲል እንዳነሳ ነው መልካም አስተዳደር ላይ መስራቷ እንዲሁም አገልግሎቶቿን ወደ ዲጂታል ስርዓት መቀየሯ በሲንጋፖር ሙሰኛ እጆችን አሳጥሯል። አገልግሎቶችንም ቀልጣፋና ፈጣን አድርጓል። በተመሳሳይ ዝቅተኛ ግብር፣ የተሟላ የህግ ማዕቀፍና አስቻይ ፖሊሲ ለቢዝነስ ምቹ አካባቢ በመፍጠሩ ሲንጋፖርን ለዓለም አቀፍ የቢዝነስ ማዕከልነት ተመራጭ አድርጓታል። ይህች ምሳሌ ሀገር በምትከተለው ገበያ መር ሰው ተኮር የኢኮኖሚ ፍልስፍና ውስጥ መንግስት ባቋቋሟቸው ቦርዶችና ኮርፖሬሽኖቹ አማካኝነት የሀገሪቱን እድገት እየመራና ክፍተቶችን እየሞላ በኢኮኖሚ ውስጥ ንቁና ስልታዊ ሚናን ይጫወታል። ለሲንጋፖር ተአምራዊ ለውጥ ባለቤት ተደርገው የሚወሰዱት የቀድሞ ጠቅላይ ሚኒስትር ሊ ኩዋን ምስጋና ይግባቸው የሲንጋፖርን የኢኮኖሚ መዋቅር ቀርጸው ለዛሬዋ ሀብታም ሀገር መሰረት ጥለዋል። እነሱ ዛሬ ከራሳቸው አልፈው ለዓለም ችግር መፍትሄ አፈላላጊ ሆነዋል። ለአብነትም የአየር ንብረት ለውጥ ተጽዕኖዎችን ለመግታት በሚደረጉ ጥረቶች ውስጥ በፋይናንስ ምንጭነት፣ በፖሊሲ አማካሪነት የሚጠበቅባቸውን ሚና ይወጣሉ። በኮፕ 26 እና በዱባይ ኮፕ 28 የአየር ንብረት ጉባኤዎች ላይ ታዳሽ ኃይልን ለማሳደግና ተጋላጭ የሆኑ ከባቢዎችን ለመርዳት የሚውል የኪሳራና ጉዳት ፈንድ እንዲቋቋም ግፊት አድርጓል። ሲንጋፖርና አገራችን ኢትዮጵያ ለትብብር ለአብሮ መልማትና ለጋራ ብልጽግና ባላቸው ጽኑ ፍላጎትና አቋም በብዙ ተመሳስሎች አላቸው። በተለይም በሰው ተኮር ልማት፣ በክህሎት ልማትና በአረንጓዴ ኢኮኖሚ ልማት መስክ ተቀራራቢ የመርህና የተግባር ምስስሎች አላቸው። ኢትዮጵያ በመደመር እሳቤ ተመርታ ከመዳረሻዋ ብልጽግና ለመቃረብ ከሲንጋፖር መንገድ የወሰደችው ልምድ ብዙ ነው። በእነርሱ ዘንድ ያለውን አመርቂ ለውጥ በዚህ ለመድገም የትብብር አድማሱን የማስፋቱ ተግባርም በብዙ እየተሰራበት ይገኛል። ዛሬ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና በሲንጋፖር ጠቅላይ ሚኒስትር ላውረንስ ወንግ መካከል የተደረሱ ስምምነቶች ኢትዮጵያ የጀመረችውን የብልጽግና መንገድ የሚያፋጥን ከመሆኑ ባሻገር የሀገራቱን ግንኙነት በይበልጥ የሚያጠናክሩ ይሆናል። በተለይም ሀገራቱ በካርበን ብድር ትብብር፣ በሰው ልማት ብሎ በአየር ንብረት ጥበቃ ላይ ተመሳሳይና የጋራ አቋም መያዛቸው ሲበዛ ለሁለቱ ሀገራት የጋራ እድገት አቅም የሚሆን ነው።